አከራይ መጣብኝ፣ የቤት ክራይ ሊጨምርብኝ ነው ወይም ቤቱን ልቀቅ ሊለኝ ይሆን? ይህ በአዲስ አበባ ውስጥ የሚኖሩ የብዙዎች የየዕለቱ የልብ ትርታ ነው። ደሞዝ በወር አንዴ ሲገባ፣ የቤት ክራይ ግን ህዝቡን በየዕለቱ ያስጨንቀዋል። ዛሬ የምንነግራችሁ ታሪክ ፖለቲካ አይደለም፣ የሩቅ ሀገር ዜናም አይደለም። ይህ የሁላችንም የኑሮ ህመም ነው። የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ የከተማዋን የቤት ክራይ ዋጋ ጥናት ይፋ አድርገዋል። ነገር ግን ጥናቱ መሬት ላይ ካለው የተከራይ ለቅሶ ጋር ይገናኛል የሚለው የብዙዎች ጥያቄ ነው። ዛሬ እውነቱን ይዘንላችሁ መጥተናል። ቪዲዮውን ሳታቋርጡ እስከ መጨረሻው ተከታተሉን። እንኳን ወደ ረቂቅ ሚዲያ በሰላም መጣችሁ። በዚህ ቻናል እውነተኛ፣ ጥልቅና ህይወታችንን በቀጥታ የሚነኩ መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ በማድረግ ይህ መረጃ ለብዙዎች እንዲደርስ አድርጉ። የቤቶች ልማትና አስተዳደር ቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ ባቀረቡት ጥናት መሰረት በአዲስ አበባ ከተማ ውስጥ ያለው የቤት ኪራይ ዋጋና አከራዮች የሚጠይቁት ቅድሚያ ክፍያ የነዋሪውን አቅም በእጅጉ የፈተነ ሆኗል ብለዋል። መንግስት ችግሩን አምኗል፣ ግን ጥያቄው ችግሩ ታወቀ ወይ አይደለም፣ መፍትሄውስ የታለ የሚለው ነው። አንድ ተራ ሰራተኛ በወር 10,000 ወይም 15,000 ብር እየተከፈለው አከራዩ ደግሞ የ6 ወር ወይም የ1 ዓመት ቅድሚያ ክፈል ሲለው ይህ ሰራተኛ ከየት አምጥቶ ይከፍላል? ከየት ተበድሮ ይኖራል? ቢሮው ባደረገው ጥናት አብዛኛው ነዋሪ ገቢውን ሙሉ በሙሉ በሚባል ደረጃ ለቤት ክራይ እንደሚገብር አረጋግጧል። ይህ ማለት በአዲስ አበባ ለመኖር ለመብላት ሳይሆን ለማደር ብቻ እየተሰራ ነው ማለት ነው። የከተማ አስተዳደሩ ይህንን ቀውስ ለማርገብ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ አውጥቷል። በዚህም መሰረት አከራዮች በዘፈቀደ ዋጋ እንዳይጨምሩ፣ ተከራይንም በፈለጉት ሰዓት እንዳያስወጡ የሚከለክል አዲስ የውል ስምምነት ሞዴል አስተዋውቀዋል። ወይዘሮ ቅድስትም ይህንን አሰራር ተግባራዊ ለማድረግ የከተማዋ አስተዳደር በቁርጠኝነት እየሰራ መሆኑን ገልጸዋል። ነገር ግን እውነታውን እንነጋገር ከተባለ መሬት ላይ ያለው ነገር ሌላ ነው። ብዙ አከራዮች አዋጁን ሽፋን በማድረግ ቤቱን ልሸጠው ነው፣ ልጄ ከውጭ ሊመጣ ነው ወይም ላሳድሰው ነው በሚሉ ሰበቦች ነባር ተከራዮችን በማስወጣት በአዲስና በውድ ዋጋ ለሌላ ሰው እያከራዩ ነው። ሕጉ አከራይንና ተከራይን ለማስታረቅ ቢወጣም በተግባር ግን የጥርጣሬና የፍርሃት ድባብ ፈጥሯል። አከራይ ንብረቱን እንዳይነጠቅ ይፈራል፣ ተከራይ ደግሞ ሜዳ ላይ እንዳልወድቅ ብሎ ቀን ከሌት ይጨነቃል። ታዲያ መፍትሄው ምንድነው? የከተማ አስተዳደሩ የቤት ኪራይ ውልን በመመዝገብና ኮሚቴ በማዋቀር ብቻ ይህንን ማህበራዊ ቀውስ ሊፈታው ይችላል? ወይዘሮ ቅድስት ወልደ ጊዮርጊስና ቢሮአቸው የጀመሩት ጥረት የሚበረታታ ቢሆንም በቂ የጋራ መኖሪያ ቤቶች ሳይገነቡ እንዲሁም የከተማዋ ነዋሪ የገቢ አቅም ሳያድግ በወረቀት ላይ በሚጻፍ ሕግ ብቻ የተከራይን እንባ ማበስ ይቻላል ብላችሁ ታስባላችሁ? ይህ ጉዳይ የሁላችንም ጉዳይ ነው። እናንተስ የቤት ኪራይ ዋጋና አዲሱ አዋጅ ምን ያህል እየጎዳችሁ ወይም እየጠቀማችሁ ነው? አከራዮችስ በበኩላችሁ ምን ገጥሟችኋል? ሐሳባችሁን በኮመንት አካፍሉን። ይህ ቪዲዮ የብዙዎቻችንን እውነተኛ የልብ ትርታ የሚናገር በመሆኑ ሼር በማድረግ ለሌሎች አድርሱት። ረቂቅ ሚዲያንም ሰብስክራይብ ማድረግ እንዳትረሱ። በቀጣይ ወቅታዊና እውነተኛ መረጃ ይዘን እስከምንመጣ ሰላም።